11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስትር አስታውቀዋል። ከዚህ ውስጥ 8 ያህሉም በሕይወት እንደሌሉ ተናግረዋል። የሚኒስትር መስሪያ ቤቱ ቃል አቀባይ ሻምፓርኑን ባወጡት መግለጫም ኦፕሬሽን ኦፔክ ፊውሪ ከተጀመረ አንስቶ ከ10 በላይ የሚሆኑ ቀናት ተፈጸመው ተካሄዱ ጥቃቶች 140 የሚደርሱ የተገመቱ የሰራዊት አባላት ተጎድተዋልም ብለዋል። እንደ ፔንታጎን መረጃ እነዚህ ውስጥ አብዛኛዎቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያህል የሰራዊቱ አባላት ወደ መደበኛ ስራቸው ተመልሰዋልም ተብለዋል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸው ከፍተኛ ደረጃ ያለው ሕክምና እያገኙ ነው ብለዋል። በአሜሪካና ዘመቻ የተከፈተባት ኢራን በወሰደችው ያጸፋ ጥቃት በመካከለኛው ምስራቅ የአሜሪካ ጦር ሰፈሮች ኢላማ አድርጋለች። ጦርነቱ በተጀመረ ማግስትም ኩዌት ውስጥ የተፈጸመው የድሮን ጥቃት 6 የአሜሪካ መገደላቸውም ይታወሳል። ከጦር ሰፈሮች በተጨማሪም ኢራን የባህር ሰላጤው ሀገራት የሚገኙ ሆቴሎችን፣ የአየር ማረፊያዎችን፣ የነዳጅ መሰረተ ልማቶችን አጥቅታለች። የተባበሩት መንግስታት የጸጥታው ምክር ቤት የኢራን ጦርነትን እና ቀጠናውን ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ የውሳኔ ሀሳቦች ዛሬ የሚያደርገው ስብሰባ እንደሚያጸድቅ ይጠበቃል። በባህረ ሰላጤው ሀገራት ለምክር ቤቱ የቀረበው የመጀመሪያ ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመው ያጸፋ ጥቃት የሚያወግዝ ነው። በምክር ቤቱ የኢራን አጋር የሆነችው ሩሲያ ደግሞ ይህንን የሚፎካከር ረቂቅ አቅርባለች። ኢራን፣ እስራኤልም ሆነ አሜሪካ በስም የማይጠቀስ የሩሲያ ረቂቅ በንጹሐን የሚፈጸም ጥቃቶች በሙሉ ያወግዛል። ሁሉም አካላት ውጊያ እንዲያቆሙና ወደ ድርድር እንዲመለሱ ያስባል። የጸጥታው ምክር ቤት ጦርነት እንደጀመረ ካደረገው አስቸኳይ ስብሰባ በኋላም የውሳኔ ሀሳቦች ላይ ድምጽ ሲሰጥ ይህ የመጀመሪያው ሆኗል። የመጀመሪያው ስብሰባ ላይ ንግግር ያደረጉት አንቶኒዮ ጉተሬስ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት እንዲሁም ኢራን በቀጠናው ሀገራት ላይ የወሰደችው አጸፋ ምላሽ የተመድን ቻርተር የሚጥስ እንደሆነም ገልጸው ነበር። አሁን የቀረበው ረቂቅ ከ90 በላይ ሀገራት ድጋፍ ሰጥተውታል። ረቂቁ በኢራንና በአጋሮች አማካኝነት በባህረ ሰላጤው ሀገራት እንዲሁም ዮርዳኖስ ላይ የሚፈጸመው ጥቃትና ዛቻ በአስቸኳይ እንዲቆም ይጠይቃል። በተጨማሪም ኢራን ወሳኝ በሆነው የሆርሙዝ መስመጥ በኩል የሚደረገው የዓለም አቀፍ ጉዞ በመዝጋት ወይም በጉዞ ላይ ጣልቃ ለመግባት የምትወስዳቸውን ማንኛውም እርምጃ ወይም ማስፈራሪያ ያወግዛል። አሜሪካ የዓለም 1/5 ነዳጅ የሚታለፍበት የሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታውቃለች። የአሜሪካ ጦር ማዕከላዊ ህዝብ ባወጣው መረጃም በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብለዋል። በማዕከላዊ መርከቦች ጥቃት ሲፈጸምባቸው ያሳያል የተባለው ቪዲዮ ተለቋል። የሆርሙዝ ሰርጥ መዝጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡን ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀች እንደሆነ በዋይት ሀውስ ተገልጿል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገረም በኋላ ነው። አንድ ከፍተኛ የኢራን ደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄግሴት የአሜሪካ የኢራን ሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎች የማውደም እቅድ እንደያዘች ተናግረዋል። የኢራን ባህር ኃይል ማውደምና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግ ከግቦቹ መካከል ተጠቅሰዋል። ባለፉት 24 ሰዓት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነት ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ገልጸዋል። የአሜሪካ ጥምር ጦር አዛዥ ሊቀመንበር የሆኑት ጄኔራል ዳን ኬንም በተመሳሳይ የኢራን ባላስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። ያን አቅጣጫ ተዋጊ ድሮኖች በአንድ ዘመቻ ከተጀመረ ወዲህ በ87 በመቶ ቀንሰዋልም ብለዋል። የመካከለኛ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበት ጊዜ ከመግለጽ ተቆጥበዋል። የአቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያህል ይቆያል የሚለው የሚወሰነው ግን በፕሬዝዳንቱ እንደሆነም ገልጸዋል። ኢራን በዙሪያው የሚገኙ የአሜሪካ ሰራዊት ጦር ሰፈርን የሚያስተናግዱና የአሜሪካ ወዳጅ በሆኑ ሀገራት ላይ የምትፈጽመው ጥቃት ቀጥላለች። የኢራን ጥቃት የተለያዩ ተቋማት ኢላማ ያደረጉ ናቸው። ከእነዚህ መካከል የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያዎች ዋነኛዎቹ ናቸው። የአሜሪካ ባህር ኃይል ሰፈር የሚገኝበትን የደሴት ሀገር ባህሬን ከጦርነቱ መጀመር አንስቶ በኢራን ጥቃት ሲፈጸምባትም ቆይተዋል። የኢራን መገናኛ ብዙኃን በዛሬው ዕለት እስራኤልና አሜሪካ በማዕከላዊ ቴህራን የሚገኙ አውራ ጎዳና ላይ ጥቃት ፈጽመው 5 ሰዎች መገደላቸውና 7 መኪኖች መቃጠላቸውን ገልጸዋል። በዚህም ሳቢያ አውራ ጎዳናው ለእንቅስቃሴ ዝግ ሆኗል ተብሏል። በተጨማሪም የአንድ ባለስልጣን እንደተናገሩት በጥቃቱ ሲቪል አካባቢዎች ኢላማ መሆናቸው በመጥቀስ 265 መኖሪያ ንግድ ቤቶች ጉዳት ደርሶባቸዋልም ብለዋል። አካባቢው በእስራኤልና በአሜሪካ ኢላማ የተደረገ የኢራን አብዮታዊ ዘብ ጦር ሰፈርና የሚሳኤል ማምረቻ ስላለው ነው ሲሉም ገልጸዋል። ይህ በእንዲህ እንዳለ የእስራኤል ሰራዊት በኤክስ ገጹ ላይ ቴህራን ውስጥ የሚገኙ የኢማም ሁሴን ዩኒቨርሲቲ ውስጥ ከሚገኙ የመሬት በታች የመዋቅር ላይ ጥቃት መፈጸሙንም ገልጸዋል። ዩኒቨርሲቲው ሰኞ ሌሊት ኢላማ የሆነው ከመሬት በታች የሚገኙ ክፍል ውስጥ ተወንጫፊ ጥናት የሚደረግበትና የሚመረትበት በመሆኑ እንደሆነም ሰራዊቱ ጽፏል። የኢማም ሁሴን ዩኒቨርሲቲ ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ሲሆን
የእስራኤል ጦር ደግሞ የጦር መሳሪያ ምርምርና ግንባታ የሚካሄድበት ነው የሚል ይከሳል። አሜሪካና እስራኤል በኢራን ላይ የፈጸሙት ባለው ጥቃት ምክንያት በቴህራን ወታደራዊ አቅም እንደተዳከመ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የአየርና የባህር ኃይሎች ወድመዋል፣ አመራሮች ሞተዋል፣ እንነጋገር ብለው ጠይቀው ነበር ግን ዘግይቷል አልኳቸውም ብለዋል። ኢራን በእስራኤል ላይ እንዲሁም በአሜሪካ ወታደራዊ ሰፈር በሚገኝባቸው የመካከለኛ ምስራቅ አገራት ላይ የአጸፋ ጥቃት መፈጸሟን ቀጥላለች። አሜሪካና እስራኤል በወታደራዊ አቅም የበላይነቱን ይዘዋል በተባለበት ሁኔታ ውስጥ የኢራን ወታደራዊ ስትራቴጂ ምን ይመስላል? ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ኢላማ መምታቷን ሳታስበው ንጹሃን የሚኖርባቸው አካባቢዎች ላይ ጥቃት መፈጸም ስነ ልቦናዊ ጫና ለመፍጠር መሞከሯን ባለሙያ ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮን ነው። ኢራን ከእስራኤል ጋር ባደረገቻቸው የ12 ቀናት ጦርነት ባላስቲክ ሚሳኤሎች ተጎድተዋል። ምን ያህል ባላስቲክ ሚሳኤል እንደቀራት በግልጽ አይታወቅም። ኢራን የጦር መሳሪያ የምታመርተውና የምታከማቸው በድብቅ ስፍራዎች መሆኑ ተንታኞች ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች የአጭር ርቀት የሚወነጨፍ እስከ 1000 ኪሎ ሜትር የሚደርስና የረጅም ርቀት ተወንጫፊ ከ1000 እስከ 3000 ኪሎ ሜትር ድረስ ናቸው። ኢራን ባለስልጣናት እንደሚሉት ሲጂል የተባለው ሚሳኤልን ጨምሮ ሌሎች ጦር መሳሪያዎችን ትጠቀማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከድምጽ የሚፈጥን ሃይፐርሶኒክ መሆኑ ቴህራን ታስታውቃል። ሮያል ዩናይትድ ሰርቪስ ኢንስቲትዩት የተባለው ዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሄሊየር እንደሚሉት ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤል በተለመደው ጦርነት የሚያሸንፉት አይደለም። ኢራን ግጭቱን የማራዘም ቀጠና የማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዳያገኙ ማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ የሚገኘው ሴንተር ፎር ኢንተርናሽናል ስታዲስ ተባባሪ ፕሮፌሰር ኒኮላ ግራጃዊስኪ እንደሚናገሩት ኢራን አካሄዷ የማዳከም ጦርነት ማድረግ ነው። የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎች ማምረቻና ማከማቻ የሚገኙባቸውን አካባቢዎች የሚሳኤል ከተሞች ብሎ ይጠሯቸዋል። ስለ ትክክለኛው መጠናቸውና አቅማቸው የተረጋገጠ መረጃ የለም። ከፍተኛ የአሜሪካ ኮማንደር ጄኔራል ዳን ክሬን እንደሚሉት ኢራን ውጊያውን ከተጀመረበት ጊዜ አንስቶ የባላስቲክ ሚሳኤል ክምችቷ ወደ 86% ወርዷል። የኢራን ሚሳኤል በአውሮፓውያኑ የካቲት 4 ድረስ ወደ 23% እንደሚያሽቆለቁል የአሜሪካ ማዕከላዊ እዝ አስታውቋል። የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሄለር እንደሚሉት ኢራን የእስራኤል መሰረተ ልማትና የአሜሪካ የመካከለኛው ምስራቅ የጦር ሰፈር ለመምታት የሚያስችል አቅም አላት። በሆርሙዝ ሰርጥ ውስጥ የሚጓጓዝ ነዳጅ ማስተዋወቅ ትችላለች። የሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ ዓለም አቀፍ ምጣኔ ሀብት ያናጋ ይላሉ። ከዓለም ነዳጅ 20% በሆርሙዝ ሰርጥ ይተላለፋል። ኢራን ሰርጡ በመዝጋት ባሻገር መርከቦች ላይ ጥቃት ለመፈጸም ትዛለች። ተባባሪ ፕሮፌሰር ኒኮላ ግራጃዊስኪ እንደሚናገሩት ኢራን የላቀ አቅም ያላቸው ሚሳኤሎች እጥረት ቢገጥማትም እንኳን ከፍተኛ ቁጥር ያለው የድሮን የማከማቸት ኃይል እንዳላት ይናገራሉ። ከጦርነት በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖቹ ዲዛይን ከሩሲያ የተቀዳ ነው። ይህ ቴክኖሎጂ አሜሪካን ለመጠቀም ሞክራለች። እነዚህ ድሮኖች ቀጥተኛ ጥቃት ከመፈጸም ባሻገር የአየር ክልል ያውካሉ። የአየር መቃወሚያ ማዳከም የሚችሉ ድሮኖች ናቸው። ሩሲያ በዩክሬን ተመሳሳይ መሳሪያ ትጠቀማለች በማለት ባለሙያ ያስረዳሉ። አሜሪካ በበኩሏ የኢራን ድሮን ክምችት 73% መርዶን ገልጻለች። ቴልአቪቭ መቀመጫ ያደረገው ኢንስቲትዩት ፎር ናሽናል ሴኩሪቲ ስታዲስ እንደሚለው አሜሪካና እስራኤል የተለያዩ ጦር መሳሪያዎችን ከ2000 በላይ ጥቃት ፈጽመዋል። ኢራን የፈጸመችው የአጸፋ ጥቃት 571 ሚሳኤሎችና 1391 ድሮኖች ያካተተ ነው። ጦርነቱ እየተራዘመ ከሄደ በዚህ መጠን ጦር መሳሪያ መጠቀም ለተዋጊዎች እንደሚከብድ ተንታኞች ይናገራሉ። ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቀ ኃይል ያላት ሀገር ናት። ኢራን አሁን ላይ መሰማራት የሚችሉ 610,000 ተዋጊዎች እንዳሏት ይገመታል። ይህም 350,000 መደበኛ ወታደሮችና 190,000 እስላማዊ አብዮታዊ ዘብ አባላት ይጨምራል። ኢራን በየመን የሚገኙ የሁቲ አማጽያን ጨምሮ በኢራቅ ያሉ ተዋጊዎች ይደግፏታል። የሊባኖስ ሂዝቦላ እንዲሁም የፍልስጤሙ ሐማስ ከጎኗ ናቸው። እነዚህ አክሲስ ኦፍ ሬዚስታንስ የሚል የሚጠሩት ቡድኖች በቀጠናው ኢራን ይደግፋሉ። ሐማስ ከአውሮፓ 2023 ወዲህ በእስራኤል የደረሰበት ጥቃት ተዳክመዋል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችል ተንታኞች ይናገራሉ። ኢራንና ኢራቅ የተዋጉበት ወቅት ኢራን ያነሰ ወታደራዊ አቅም ስላላት በቴህራን ከተሞች ጥቃት ሲፈጸምባቸው ውጊያው ማስቀጠል ችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሩ ምን ያህል ታማኝ ሆኖ ይቀጥላል የሚለው ነው ሲሉም ተባባሪ ፕሮፌሰሩ ኒኮላ ግራጃዊስኪ ያስረዳሉ። ሚሳኤል ተኳሾቹ ከፍተኛ ጫናና ድካም ውስጥ ስለገቡ ከኢላማ ውጭ እየተኮሱ ነው። የቅንጅት መጓደል ይስተዋላል። የኢራን ሚሳኤል ክምችት ላይ የሚደርሰው ጥቃት ሲበረታ የጦርነቱን ቀጠናዊነት እያሰፋ ይሄዳል ሲሉ ያክላሉ። ወደ ቱርክ የአየር ክልል የገባ ኢራን ባላስቲክ ሚሳኤል በሰሜን አትላንቲክ ቃል ኪዳን ኔቶ አየር መቃወሚያ አማካኝነት መክሸፉ ተገልጿል። ኢራንና አሜሪካ ለማሸማገል ጠይቃ የነበረችው ቱርክ ጦርነቱ ከተጀመረ በኋላ ሁሉም ወገኖች ግጭት ከመባባስ መቆጠብ አለባቸው ብላለች። ተንታኞች እንደሚሉት የኢራን ግብ አጎራባት ሀገራት ጦርነት መቃወሚያ እንዲያቅታቸው ማስገደድ ነው። በዚህ መንገድ አሜሪካ ወደ ድርድር ጠረጴዛ ለማምጣትና የሚደርሰውን ጥቃት ለማስቆም ይሞክራሉ። ኢራን በዚህ መንገድ ምን ያህል ስኬታማ እንደምትሆን አሁን ላይ ለመገመት አልችልም ይላሉ ባለሙያው ተባባሪ ፕሮፌሰር ኒኮላ ግራጃዊስኪ። ዶክተር ኤች.ኤ. ሄለር እንደበኩላቸው የባህር
ሰላጤው ሀገራት ኢራን ላይ የተፈጸመውን ጥቃት ቢቃወሙም የቴህራን ያጸፋ ምላሽ የደህንነት ስጋት ከሆነባቸው አሜሪካን መደገፍ ሊጀምሩ ይችላሉ ይላሉ። የባህረ ሰላጤው ሀገራት እዚህ ነጥብ ላይ ደርሰዋል ብዬ አላስብም፣ ግን ያንን የምናይበት ጊዜ እየተቃረበ ይመስለኛል ሲሉ አክለዋል።